ሰላም ጤና ይስጥልኝ የኢትዮ ሞኒተር ተከታታዮች የእስራኤሉ ፕሬዝዳንት በኢትዮጵያ ያደረጉት ያሉት ጉብኝትና ከከፍተኛ ባለስልጣናት ያደረጉት ውይይት የመጀመሪያ መረጃችን ይሆናል። የተባበሩት መንግስታት የጸጥታው ምክር ቤት 4 የፈጣን ድጋፍ ሰጪ ኃይል አመራሮችን በዓለም አቀፍ ማዕቀቦች ዝርዝር ውስጥ ማካተቱና ከፍተኛ ተቃውሞ የገጠመው ረጅሙ የፕሬዝዳንት ትራምፕ የኮንግረስ ንግግር የዝግጅታችን አካል ናቸው። ቻናላችን ላይክ፣ ሼር እና ሰብስክራይብ እያደረጋችሁ አብራችሁን ቆዩም። አሁን ወደ ዝርዝር እናልፋለን። ጠቅላይ ሚኒስትር አብይ አህመድ ከእስራኤል ፕሬዝዳንት አይዛክ ሄርዞግ መወያየታቸው ገለጹ። ጠቅላይ ሚኒስትር አብይ ዛሬ ወደ ኢትዮጵያ ለይፋዊ ጉብኝት የመጡትን የእስራኤል ፕሬዝዳንት አይዛክ ሄርዞግን ተቀብዬ ፍሬያማ ውይይት አድርገናል በማለት በማህበራዊ ትስስር ገጻቸው አጋርቷል። የኢትዮጵያና እስራኤል ግንኙነት በማጤን በውል ፍላጎታችን ላይ ተመስርተን ትብብራችን የምናሳድግባቸው መንገዶች ተመልክተናል ሲሉም አክሏል። የእስራኤሉ ፕሬዝዳንት አይዛክ ሄርዞግ ከኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴና ከውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ መወያየታቸውም ታውቋል። ፕሬዝዳንቱ የአድዋ ድል መታሰቢያን የጎበኙ ሲሆን የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ የመላው ጥቁር ሕዝቦች ኩራት የሆነውን የአድዋ ድል መታሰቢያ ሙዚየሙን አስጎብኝቷቸዋል። የተባበሩት መንግስታት የጸጥታው ምክር ቤት 4 የፈጣን ድጋፍ ሰጪ ኃይል አመራሮች በዓለም አቀፍ ማዕቀቦች ዝርዝር ውስጥ አካተቱ። የተባበሩት መንግስታት የጸጥታው ምክር ቤት የፈጣን ድጋፍ ሚሊሻ ጃንጃዊድ 4 ከፍተኛ መሪዎችን ወደ ዓለም አቀፍ ማዕቀቦች ዝርዝር ማካተቱን የገለጸ ሲሆን እነሱም አብዱራሂም ሀምዳን ዳጋሎ፣ አልፋታህ አብዱላህ ኢድሪስ ወይም አቡሉሊ፣ ጌዶ ሀምዳን አህመድ እና ቲጃኒ ኢብራሂም ሙሳ መሐመድ ወይም አልዘይር ሳሌም መሆናቸው ታውቋል። የሱዳንን ደህንነትና መረጋጋት አደጋ ላይ በመጣልና በሲቪሎች ላይ ከባድ የሰብአዊ መብቶችና ወንጀሎችን በመፈጸማቸው ሲሆን ማዕቀቡ የንብረትና ዓለም አቀፍ የጉዞ እገዳዎችን ያካትታል ተብሏል። ይህ እርምጃ የተወሰደው በሰሜን ዳርፉር ዋና ከተማ ኤልፋሻር ለ18 ወራት በከተማዋ የነበረውን ከበባ ጥቅምት 26 ካበቃ በኋላ የተፈጸሙ ወንጀሎችን በመጋለጣቸው ነው። ድርጊቱ በብሔር ላይ ያነጣጠሩ ግድያዎች፣ ማሰቃየት፣ ሆን ተብሎ የሚፈጸም ረሃብና ስልታዊ የወሲብ ጥቃት ጨምሮ በርካታ ዓለም አቀፍ ወንጀሎችን መፈጸማቸው ተረጋግጧል። የሳዑዲ አረቢያ ምክትል ውጭ ጉዳይ ሚኒስትር ወደ መካከለኛው አፍሪካ ሪፐብሊክ በማምራት ከሀገሪቱ ፕሬዝዳንት ተወያዩ። የመካከለኛው አፍሪካ ሪፐብሊክ ፕሬዝዳንት ፕሮፌሰር ፋውስቲን አርቻንድ ቱዋሬ የሳዑዲ ውጭ ጉዳይ ምክትል ሚኒስትር ዋሊድ አብዱል ከሪም አልካርጅን ተቀብሎ አነጋግሯል። የሳዑዲ አረቢያ ምክትል ውጭ ጉዳይ ሚኒስትር ባለፈው ሳምንት በኢትዮጵያ ጉብኝት አድርጎ እንደነበር ይታወሳል። የሳዑዲ አረቢያ ምክትል ውጭ ጉዳይ ሚኒስትር ዋሊድ አብዱል ከሪም አልካርጅ በአስመራ ከኤርትራው ፕሬዝዳንት ኢሳያስ አፈወርቂ ጋር ከተወያዩ ከአንድ ሳምንት በኋላ አዲስ አበባ በመግባት ከኢትዮጵያ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ጋር ተገናኝቶ መምከራቸው ይታወሳል። ሳዑዲ አረቢያ በአፍሪካ ቀንድና በቀይ ባህር ያላትን ብሔራዊ ጥቅም ለማስጠበቅ ከፍተኛ ዲፕሎማሲያዊ ጥረት እያደረገች እንደሆነ ይገለጻል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ትናንት በኮንግረስ ንግግር ሲያደርጉ ከዲሞክራቶች ከፍተኛ ተቃውሞ ገጠማቸው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኮንግረስ ባደረጉት ንግግር የሀገሪቱ ጠቅላይ ፍርድ ቤት ታሪፎችን ውድቅ ማድረጉን ከማውገዝ እስከ የኢራኑ ኒውክሌርና በስልጣን ቆይታቸው አስቀሯቸው ያሏቸውን ጦርነቶችን ዘርዝሯል። ትራምፕ ከዚህ ቀደምም በተደጋጋሚ እንደገለጹት 8 ጦርነቶች እንዲቆሙ ማድረጋቸው የገለጹ ሲሆን ከነዚህም መካከል የኢትዮጵያና የግብጽ ይገኝበታል ብሏል። በታሪክ የአሜሪካ ፕሬዝደንቶች ካደረጓቸው ንግግሮች ረጅሙ ተብሎ የተመዘገበው የትራምፕ ንግግር 1 ሰዓት ከ29 ደቂቃ ሲሆን መንግስታቸውን ህገወጥ ስደትን በመቀነስና ደቡባዊ የሀገሪቱን ድንበር በማስጠበቅ ውጤታማ ስራ መስራቱን ገልጿል። ሪፐብሊካኖች የትራምፕን ንግግር በጭብጨባ ሲደግፉት፣ ዲሞክራቶችም የትራምፕ ንግግር በሚያቋርጥ መንገድ ተቃውሞታል። የቴክሳሱ ዲሞክራት የህዝብ እንደራሴ አል ግሪን ጥቁሮች ዝንጀሮ አይደሉም የሚል ጽሁፍ ከፍ አድርጎ በማሳየታቸው
በመሆናቸው ከአዳራሹ እንዲወጡ ተደርጓል። ትራምፕ የቀድሞው ፕሬዝደንት ባራክ ኦባማና የቀድሞ ቀዳማዊት እመቤት ሚሼል ኦባማን ዝንጀሮ አድርጎ የሚያሳይ ቪዲዮ በማህበራዊ ሚዲያ ገጻቸው ከለጠፉ በኋላ ማጥፋታቸው ይታወሳል። የሚኒሶታ ዲሞክራት የህዝብ እንደራሴ ኢልሃን ኦማር ድምጻቸው ከፍ አድርጎ ትራምፕ ውሸታም ብሎ ሲሳደቡ ተሰምቷል። የቨርጂኒያ አገር ገዢ አቢልገር ስፖንበርግን በበኩላቸው ስደተኞች ላይ እየተወሰደ ያለው እርምጃ ቤተሰብን የሚበትን ነው ሲሉ አጣጥሎታል። ትራምፕ ሌላው ያነሱት የኢራን ጉዳይ ሲሆን ኢራን የኒውክሌር መሳሪያ እንዲኖራት እንደማይፈቅዱ በድጋሚ ተናግሯል። ትራምፕ የምርጫ ችግሩን በዲፕሎማሲ መፍታት ነው፣ አንድ ጉዳይ ግን እርግጠኛ ነኝ፣ እሱም የዓለም ቁጥር 1 የሽብር ደጋፊ የኒውክሌር መሳሪያ እንዲኖራት አልፈቅድም ብሏል። ሄዝቦላህ በአሜሪካና ኢራን ጦርነት ውስጥ ከተሳተፈ እስራኤል ሊባኖስ ላይ ጥቃት እንደምትፈጽም አስጠነቀቀች። ሄዝቦላህ በማንኛውም መንገድ በአሜሪካና ኢራን ጦርነት ውስጥ የሚሳተፍ ከሆነም እስራኤል አየር ማረፊያን ጨምሮ የሲቪል መሰረተ ልማቶችን ኢላማ ያደረገ ጥቃት በሊባኖስ ላይ እንደምትፈጽም ማስጠንቀቋን ሮይተርስ ዘግቧል። የአሜሪካው ፕሬዝደንት ዶናልድ ትራምፕ ሀገራቸው ከኢራን ጋር በምታደርገው የኒውክሌር ድርድር ስምምነት ላይ የማይደርስ ከሆነ ለጦርነት ዝግጁ መሆናቸው ጠቁሟል። የሊባኖሱ ሄዝቦላህ በአውሮፓውያኑ 2024 የተካሄደውን ጨምሮ ከእስራኤል ጋር ለበርካታ ጊዜያት የተዋጋ ሲሆን አሁንም ቡድኑ በአሜሪካና ኢራን ጉዳይ ሊሳተፍ ይችላል የሚል ስጋት ያደረባቸው የሊባኖስ ባለስልጣናት ሄዝቦላህ በሀገሪቱ ዜጎች ላይ መጥፎ ሁኔታን ሊያመጣ በሚችል መልኩ ምላሽ እንዳይሰጥ ጥያቄ እንዳቀረቡ የውጭ ጉዳይ ሚኒስትር ራጂ ተናግረዋል ተብሏል። የውጭ ጉዳይ ሚኒስትሩ ጄኔቫ ውስጥ በተካሄደው የተባበሩት መንግስታት የሰብአዊ መብቶች ምክር ቤት ስብሰባ ላይ ባደረጉት ንግግር እስራኤላውያን የሲቪል መሰረተ ልማቶች ምናልባትም ቤይሩት የሚገኘውን አየር ማረፊያን ልትመታ እንደምትችል የሚያሳዩ ምልክቶች ለሊባኖስ ደርሰዋል ብሏል። የሊባኖስ ጠቅላይ ሚኒስትር ነዋፍ ሰላም ማክሰኞ ዕለት በታተመ ጋዜጣ ላይ በወጣ ቃለ መጠይቃቸው ሄዝቦላህ ሊባኖስን ወደ ሌላ ጀብዱ እንዳያስገባት አሳስቧል። አዲሱ የሄዝቦላህ መሪ ናሂም ቃሲም በአንጻሩ ባለፈው ወር በቴሌቪዥን በተላለፈው ንግግራቸው ቡድኑ በዋሽንግተንና ቴህራን ጉዳይ ገለልተኛ እንዳልሆነ ተናግረዋል። በዚህ ጦርነት ሊፈጸም የሚችል ጥቃት ኢላማ እንደሆነም መግለጻቸው የሮይተርስ ዘገባ ያመለክታል። በሌላ ዜና በኢራን ወታደራዊ ሄሊኮፕተር ተከስክሳ የሰዎች ሕይወት አለፈ። ዛሬ በኢራን ኢስፋሃን ግዛት አንዲት ወታደራዊ ሄሊኮፕተር በድንገት መከስከሷ ተገልጿል። ለልምድ ተግባር ስታገለገል የነበረችው ሄሊኮፕተሯ በዶርች ከተማ በሚገኘው የፍራፍሬና አትክልት ገበያ አቅራቢያ በሚገኘው ቅጥር ግቢ ውስጥ መውደቋ ተገልጿል። በደረሰው አደጋ በሄሊኮፕተሯ ውስጥ የነበሩት አብራሪና ረዳት አብራሪ ወዲያውኑ ሕይወታቸው አልፏል። በተጨማሪም በገበያው አካባቢ የነበሩት ሁለት የንግድ ሰራተኞች ለህልፈት መዳረጋቸውን የሀገሪቱ የዜና ምንጮች አረጋግጧል። አደጋው የተከሰተው በቴክኒክ ብልሽት እንደሆነ የሚገመት ሲሆን የነፍስ አድን ሰራተኞች በስፍራው ተገኝቶ የተነሳውን እሳት ተቆጣጥሯል። ኢራን በማዕቀብ ምክንያት ለአሮጌ አውሮፕላኖቿ መለዋወጫ በማጣቷ መሰል የአየር ላይ አደጋዎች በተደጋጋሚ እያጋጥሟት እንደሚገኙ ይገለጻል። ባለስልጣናት የአደጋውን ትክክለኛ መንስኤውን ለማወቅ ምርመራ ጀምረናል ብሏል። ዜናዎቻችን አበቃን። መልካም ጊዜም